ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥያ አሰማችኋለሁ። በሁለት ዓመታት ውስጥ ይጨናነቃል የተባለውን የቦሌ ዓለም አቀፍ አየር ማረፊያ ጫና የሚያቃልለው አዲሱ አየር ማረፊያ የፕሮጀክት ማሳያ ይፋ ሆነለት። ጠቅላይ ሚኒስትር አብይ አህመድ በህዳሴው ግድብ ምረቃ ወቅት በቅርቡ ይጀመራል ያሉትና ግንባታው በቅርቡ እንደሚጀመር የሚጠበቀው በቢሾፍቱ የሚገነባው አውሮፕላን ማረፊያ የፕሮጀክት ማሳያ ይፋ ተደርጎለታል። በመድረኩ የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰውና የአየር መንገዱ ሌሎች ከፍተኛ ኃላፊዎች እንዲሁም ከተለያዩ የፋይናንስ ተቋማት የተውጣጡ ተወካዮች፣ ኮንትራክተሮች፣ እቃ አቅራቢዎች፣ ኢንቨስተሮችና ሌሎችም ተገኝተዋል። በአመት ከ100 ሚሊዮን በላይ ተጓዦችን እንደሚያስተናግድ የሚጠበቀው የኢትዮጵያ አየር መንገድ በቢሾፍቱ ለማስገንባት ያቀደው ግዙፍ የአውሮፕላን ማረፊያ አሁን ላይ አመታዊ ተጓዦችን የማስተናገድ አቅሙ 25 ሚሊዮን የሆነውን የቦሌ አውሮፕላን ማረፊያ ጫና የሚቀንስ ሲሆን ይህ በአዲስ አበባ የሚገኘው አየር ማረፊያ ከዚህ በላይ መስፋፋት አለመቻሉ በቢሾፍቱ ከተማ አዲሱን አየር ማረፊያ መገንባት የግድ አድርጎታል። የአዲሱን አውሮፕላን ማረፊያ የግንባታ መዋቅር፣ የፋይናንስ ስትራቴጂ፣ የአደጋ ስጋት ምላሽ አሰጣጥ ማዕቀፎችን እንዲሁም ከባለድርሻ አካላት የሚጠበቁ ሚናዎችን ለፕሮጀክቱ ተሳታፊዎች ለማስገንዘብ ያለመ የፕሮጀክት ማሳያ በተካሄደበት ወቅት ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የቦሌ ዓለም አቀፍ አየር ማረፊያ በ2016 ዓ.ም ወደ 20 ሚሊዮን መንገደኞችን ማስተናገዱን አንስተው የደንበኞች መጠኑን በየአመቱ ከ10 እስከ 15 በመቶ እያደገ እንደሚገኝ አስታውቀዋል። የቦሌ አየር ማረፊያ በርካታ የማስፋፊያ ስራዎች ተሰርተውለት አሁን ያለበትን በአመት 25 ሚሊዮን መንገደኞች ማስተናገድ ላይ የደረሰ ቢሆንም የሚገኝበት ቦታ መሀል ከተማ ውስጥ መሆኑ ተጨማሪ ማስፋፊያ እንደማያሰራው ተገልጿል። በሚያስተናግዳቸው ተጓዦች ቁጥር አመታዊ እድገት ደግሞ ቢበዛ ከ2 ዓመታት በኋላ የቦሌ አየር ማረፊያ የመጨናነቅ ችግር ይገጥመዋል። ዋና ስራ አስፈጻሚው እንዳሉትም አየር ማረፊያው ተደጋጋሚ የማስፋፊያ ስራዎች ቢሰሩለትም ከሚቀጥሉት ጥቂት ዓመታት በኋላ አየር ማረፊያው ከአቅሙ በላይ መንገደኞችን ለመቀበል ይገደዳል። አዲስ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ በአፍሪካ ካሉ አየር ማረፊያዎች ግዙፍ ከመሆኑ ባሻገር በየጊዜው እየጨመረ የመጣውን የደንበኞች አቅም የሚያስተናግድ ነው ሲሉ ተናግረዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በበኩላቸው የሚገነባው አየር ማረፊያ የሚቀጥለውን ትውልድ የሚመጥን እንደሆነ የተናገሩት የኢትዮጵያን እያደገ የመጣውን ኢኮኖሚ የመሸከም አቅም ያለው እንደሆነ አስረድተዋል። ፕሮጀክቱ ኢትዮጵያ በአህጉሪቱ እድገት ላይ ያላትን እምነት እንደሚያሳይ የገንዘብ ሚኒስትሩ አክለዋል። አዲስ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ከቦሌ አየር ማረፊያ በ40 ኪሎ ሜትር ርቀት ላይ እንደሚገነባም ተገልጿል። የትዕምት አመራሮች ያቀረቡት የቃለ ጉባኤ ይጽደቅልን ጥያቄ በፍትህ ቢሮ ውድቅ መደረጉ ተገለጸ። በቀድሞ የትግራይ መልሶ ማቋቋም ድርጅት ትዕምት ሰብሳቢ አቶ ቴድሮስ ሀጎስ የሚመራው የትዕምት ባላደራ ቦርድ አመራር በትዕምት ስም የተካሄደው የምክር ቤት ጉባኤ ህገወጥ ነው፣ በጉባኤው የተመረጠው በዶክተር አብርሃም ተከስተ የሚመራ ቦርድ በተቋሙ ላይ እያካሄደ የሚገኘው እንቅስቃሴም ህገወጥ መሆኑ ተጣርቶ ይታገድልኝ ሲል ለፍትህ ቢሮ አቤቱታ ማቅረቡ ይታወሳል። 3 አጣሪ አባላት ያሉት ኮሚቴ በማቋቋም ለ10 ቀናት ያክል የቀረበለትን አቤቱታ ሲመረምር የቆየው የፍትህ ቢሮ በዶክተር አብርሃም ተከስተ የሚመራው ቦርድ ህጋዊ አይደለም በማለት በትዕምት ላይ የሚያደርገው እንቅስቃሴ እንዲያቆም የእግድ ውሳኔ መስጠቱም አይዘነጋም። ሪፖርተር ዛሬ የተመለከተው የክልሉ ጊዜያዊ አስተዳደር ፍትህ ቢሮ ከ2 ወራት በፊት ጉባኤ ላካሄደውና ቅሬታ ላቀረቡ አካላት ብሎ የጻፈውና ለጊዜያዊ አስተዳደሩ ፕሬዝዳንት ለክልሉ ሰነዶች ምዝገባና ማረጋገጫ ቢሮ እንዲሁም ለአቶ ቴድሮስ ሀጎስ ግልባጭ በላከበት ደብዳቤ ከሐምሌ 12 እስከ 13 ቀን 2017 ዓ.ም ድረስ ጉባኤ መካሄዱን ተከትሎ ቃለ ጉባኤ እንዲጸድቅ ጥያቄ መቅረቡን አስታውሶ ከጥቂት ጊዜያት በፊት ውሳኔ በተሰጠበት ተመሳሳይ ጉዳይ ላይ ጉባኤ መጥራት አግባብነት እንደሌለው ገልጿል። በፍትህ ቢሮም ሆነ በፍርድ ቤት የተሰጠውን ውሳኔ ወደ ጎን በማድረግ ጉባኤ አካሂዶ ቃለ ጉባኤ ይጽደቅልኝ የሚል ጥያቄ ማቅረብ ከህግና አሰራር ውጪ በመሆኑ
ተቀባይነት እንደሌለው አስረድቷል። በፍርድ ቤት የተያዘ ጉዳይ ፍርድ ቤት ራሱ እልባት እስከሚያበጅለት መጠበቅ ሲገባ ቅሬታ የመቀበልም ሆነ ውሳኔ የመስጠት ስልጣን ያልተሰጣቸው ምክር ቤቶች ጠርቶ ቅሬታ እንዲቀበሉ መጠየቅ እንደማይገባም ነው የጠቆመው። በመሆኑም ከሳምንታት በፊት የተዋቀረው የአቃቢያነ ሕግ ኮሚቴ በቅሬታ አቅራቢዎች በኩል የቀረበው የቃለ ጉባኤ የጽደቅልን ቅሬታ ውድቅ ማድረጉ በደብዳቤው ሰፍሯል። የክልሉ ፍትህ ቢሮም የአቃቢያነ ሕጉን ውሳኔ ትክክል መሆኑን አምኖ መቀበሉን ጠቅሶ ቅሬታ አቅራቢዎች በድጋሚ ቅሬታ የማቅረብ መብታቸው የተጠበቀ መሆኑንም ገልጿል። የተቋሙ ምክር ቤት ከ2 ወራት በፊት ባካሄደው 17ኛ ጉባኤ ደንብና መመሪያው በሚፈቅደው አሰራር መሰረት ባላደራ ቦርዱ በዶክተር አብርሃም ተከስተ እንዲመራ መወሰኑን ገልጾ የተቋሙ አመራሮችና ሌሎች ሰራተኞች ከኃላፊነታቸው ከተነሱት የቀድሞ አመራሮች ጋር ደንብን የጣሰ ግንኙነት እንዳይኖራቸው እንዲሁም ማንኛውም ትዕዛዝ እንዳይቀበሉ ውሳኔ መተላለፉንና ለሚመለከታቸው አካላት በሙሉ በደብዳቤ እንዲያውቁት መደረጉን መግለጹ አይዘነጋም። በትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎች በመምህራንና በተማሪዎች እንደሚፈጸሙ ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ባደረገው ክትትል በተለያዩ የሀገሪቱ አካባቢዎች በተለይም በአማራና ኦሮሚያ ክልሎች በሚገኙ ትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳ እንደሚፈጸም ማረጋገጡን ገልጿል። ይህ ድርጊት በመምህራን እንዲሁም በተማሪዎች እንደሚፈጸም ኮሚሽኑ ጠቅሷል። በተጨማሪም በጥቂት ትምህርት ቤቶች ህጻናት አካላዊና ስነ ልቦናዊ ጉዳት የሚያስከትሉ ቅጣቶችን እንደሚጋፈጡና በተለይም በአማራና ኦሮሚያ ክልሎች በታጣቂዎችና በመንግስት የጸጥታ አካላት መካከል እየተካሄዱ ባሉ ግጭቶች ምክንያት ተማሪዎች ስጋት ላይ መውደቃቸውን ኮሚሽኑ ገልጿል። ይህ ግኝት የተመላከተው ኢሰመኮ በአዲስ አበባ፣ አፋር፣ አማራ፣ ጋምቤላ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች በሚገኙ የመንግስትና የግል ትምህርት ቤቶች ለተማሪዎች ምቹ መሆናቸውንና የተማሪዎች የሰብአዊ መብቶች አጠባበቅ ሁኔታን አስመልክቶ ባደረገው ክትትል ነው። በዚህም መሰረት ነሐሴ 27 ቀን 2017 ዓ.ም በግኝቶችና ምክረ ሀሳቦች ላይ በአዲስ አበባ ከባለድርሻ አካላት ጋር ውይይት ማድረጉ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።